ሩቤን አልበጣና ስልን ሩቤን ራስልን ሽሎም እንደምናለ ቀደምያ መጀመሪያ ለማስጠንቀቅ ያህል ተመልካቾቻችን አላርም ከወጣ እኛ ወደ መጠጊያ ቦታ ጠጋ ብለን ቆይተን በህጉ መሰረት እንመለሳለን። አብራችሁን እንዲቆዩ በትህትና እየጠየቅን ሩቤን ሂዝቦላ በይፋ ተከላክሏል ከጦርነቱ እና በእናንተ አካባቢ ምን አይነት ተጽዕኖ እየፈጠረ ነው ያለው? በአሁኑ ሰዓት እንደምታውቀው ሂዝቦላ ለዚህ በእስራኤልና በኢራን እንዲሁም በአሜሪካ ባለው ጦርነት ሂዝቦላ ተቀላቅሏል። ስለዚህ በሰሜኑ አካባቢ ሮኬቶች ተተኩሰዋል። ይህንን ባስመለከተም የእስራኤል መከላከያ ኃይል አጠፋ እንደሰጠና ባለስልጣኑ ሂዝቦላ አንድ ባለስልጣን እንደደመሰሰ ከተለያዩ ሚዲያዎች ተዘግበዋል። እዛ ውጭ በአካባቢያችን ምንጊዜም ቢሆን አሁን አይቸውን ጥያቄ ስታደርግለት ሰምቻለሁ። እኔ በተለይ ከዚህ ከደጀኑ ክፍል በመዘጋጃ ክፍሉ ከኢሪያው ጋር አብሬ በመሳተፍ ለህብረተሰባችን ማስጠንቀቂያ የተለያዩ ቪዲዮዎችን በእነሱ በደጀኑ በኩል ያሉ በአማርኛም ሆነ በዕብራይስጥ እየተተረጎሙ ሁሌም ቢሆን ለህብረተሰቡ ማስጠንቀቂያ እንልካለን። ያለው ሁኔታ በሂዝቦላ በኩል ያለው ሁኔታ ለኛ ቀረብ ስላለ ሁላችንም መጠንቀቅ ያስፈልጋል ነው ምነው። በነገራችን ላይ አሁን እናንተ ከኢራን የሚተኮሰውም ወደ እናንተ የሚተኮሳን ከሂዝቦላ የሚተኮሰውም እናንተ ይመጣል። በነገራችን ላይ ከሂዝቦላ የሚተኮሰው ወደ መሐከል ሀገርም ረጅም ተምዘግዛጊ ሚሳኤሎችን ሁሉ እየተኮሱ ነው እና በዚህ ላይስ ምን መረጃ አለ በእናንተ አካባቢ? ያለው ሁኔታ ምንድነው? ከሚገርም ነገር ሽሎሞ በሂዝቦላ በኩል አሁን ያለው ሁኔታ ምንድነው? እስራኤል የምታደርገው ጥቃት በሂዝቦላ ላይ ከሊታኒ ወንዝ ማዶ በሚሆኑበት ጊዜ በአካባቢ የሚወረወረው መሳሪያ እርቀት ስለሆነ ቀደም የነበረው ሂዝቦላ በቀደም የነበረው ሲወረወር የነበረው ወደ መሀል ሀገር ይደርስ ነበር። በአሁኑ ሰዓት ግን በምታይበት ጊዜ ይደርሳል የሚለው ሁኔታ አልፎ አልፎ ካልሆነ በስተቀር ሁላው የሚደርሰው በዚህ በሰሜኑ አካባቢ ነው። ይሄ ነው ለሱ እንግዲህ ጥሩ ስትራቴጂና ቅርብ ነው ያለ ለሂዝቦላ። እኛ ያለንበት ቅራሽ መሆነን ይዘ እስከ ናሃሪያ ቅራዮት እና በሀይፋ አካባቢ ያለው ሁኔታ ነው በከፍተኛ በጥንቃቄና በፍራቻ የሚገኘው። ምክንያቱም ብዙዎች እንትኖች የሚዘንቡት በዚህ በሰሜኑ አካባቢ ነው። ስለዚህ አሁን በእናንተ በሚተኮስበት ጊዜ አላርሙ ሲመጣ ምን ያህል ደቂቃ ነው ያላችሁ ከመጠለያ ለመድረስ? በመጀመሪያ ደረጃ ቀደም ብለን በአንድ ደቂቃ ባለው ውስጥ ሁለት አይነት ማስጠንቀቂያዎች አሉ። የመጀመሪያ ማስጠንቀቂያው በስልክ የሚላክ ሁኔታ አለ። ያን በሚላክበት ጊዜ አላችሁበት የደጀን ክፍል እንዳትረቁ ነው የሚል። ስለዚህ ታች ያሉትም ቢሆን ወርደው ይጠባበቃሉ። ዋናው አላርም ወይንም ዋናው አዛካ ወይንም ደወል በሚሰማበት ጊዜ ህዝቡ ፈጥኖ መግባትንና ህዝቡ ለዚህ ነገር ተዘጋጅቶ መቆየትን የሚያሳይ ሁኔታ ነው። ስለዚህ አሁን ያለበት ሁኔታ ምንድነው? ከ10 ደቂቃ በኋላ ውጡ የሚል ነው የነበረ። አሁን ግን ከ10 ደቂቃ በኋላ ውጡ የሚል ነገር የለም። እኛ ራሳችን በምንልክበት ጊዜ ውጡ ብለን በምንልክበት ጊዜ እናንተ ውጡ የሚል መመሪያ ተቀብለናል። ይሄም በተለያዩ ቋንቋዎች ተተርጉሞ ተልኳል። እንዲሁም በአይቸውም ትንሽ ቅድም ጠቆም ሲያደርግ ሰምቼዋለሁ ከእናንተ ኢንተርቪው ስታደርጉለት። ይሄንን ሁኔታም ለህዝቡ ቀስ በቀስ እየሰማና ለዚህ ነገር ተዘጋጅቶ እየተገኘ ነው የሚገኘው። ሽሎሞ ኦኬ። አቶ ሩቤን አሁን እኛ ወደ አላርም እየተኮሰ ከአቶ ተስፋዬ ጋር ውይይታችሁን ቀጥሉ። እኛ ወደ መጠለያ ቦታ ዞር ልንል ነው። ኦኬ። ጤና ይስጥልኝ መምህር ሩቤን። ጤና ይስጥልን ተስፋዬ፣ እንዴት ነህ? እኔ ሰላም ነኝ። ኢየሩሳሌም አካባቢ እንግዲህ ዛሬ ኢየሩሳሌም አካባቢ ያው የፑሪም በዓል የሚከበርበት ስለሆነ ድባቡ በጠዋት ላይ ደህና መስሎት ነበር። በአሁን ሰዓት ደግሞ አንዳንድ አላርም እየተተኮሰ ነው። እኔም ጋር እየተተኮሰ ነው። ለነገሩ አሁን በአሁን ሰዓት እየተጣራ ነው። እኔም ወደ መሸሸጊያ ክፍል ለመሄድ የተዘጋጀው ነው። እንግዲህ እስከምንመለስ ድረስ ያው እንደገና በድጋሚ በስልክ እናገኘውታለን አቶ ሩቤን። እኔም ደስ ይለኛል። እርግጥ በዚህ ላይ ከመግባታችሁ በፊት ዘገባ በኢራንና በእስራኤል እንዲሁም በአሜሪካ ያለ ዘገባ አዘጋጅቻለሁ። ከሆነም ይሄን ነገር ለማቅረብ ዘጋጅቻለሁ። ከመጀመሪያ ራሳችሁን ጠብቁ።